አኬ ለዮናታን አክሊሉ መልስ ሰጠ። እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ከዓለማዊ ህይወት ወደ መንፈሳዊ ህይወት የመጣችው ሴት ለመድኃኒዓለም ነገርኩት። አምላኬ ወይ አንተ ታውቃለህ ምናምን ብዬ ጸልይኩለት። እችን ውሃ ጸበል አድርገስተኝ አልኩት። ያችን ብርጭቆ አነሳውና ካናት ላይ ደፋውት። በበነገታው ስነሳም የሚያሳከኝና የምታጠበው እንትን አለብኝ። አምላኬ ወይ ላንተ የንጸጉሬን ሸፍንልሃለሁ ተገልጬም ምንም ደና ነገር ይዤላ አልመጣም። ለቴዲ ሐዋሳም ወንድማችን ለተቃል የማያዳግም መልስ ሰጠ። ግን አንተ ሞር የፈለከው የዝማሬው ስለሆነ ኦፍ ኮርስ ስርዓት አለው። ቤተክርስቲያን 3 የዜማ ስርዓቶች አሏት፣ ግዕዝ፣ እዝልና አራራይ እና የምንጠቀማቸው ደግሞ የተመረጡ መሳሪያዎች አሉ። ከበሮ፣ ጽናጽን፣ በገና፣ መሲንቆ እና እያንዳንዳቸው ደግሞ የየራሳቸው የሆነ ነገረ መለኮታዊ ትምህርትን የያዙ ጭምር ከመቋሚያ ጨምሮ ማለት ነው። ፕሮቴስታንት 5 ዓመት ብቻ ነው ክርስቶስን የሚያውቁት። ክርስቶስ አሁን መጽሐፍ ቅዱስ ብቻ በሚሉ ሰዎች ግፋ ቢል የ5 ዓመት ታሪክ ነው የሚያውቁት ስለ ክርስቶስ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። ይበልጡን የዮናታን አክሊሉን ትምህርት እናጋልጣለን። በቀጥታም ወደ መረጃችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እማምላክ አቁራይተ ማት ሰዓሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? በስደቱ ዓለም የምትገኙ ወንድሞቼና እህቶቼ በቀጥታ እንግዲህ ወደ መረጃዎቻችን እናመራለን። በቅድሚያ አንድ ነገር ባስደምጣችሁ በጣም የተገረምኩበት ስለሆነ ነው። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ የመጀመሪያውን ተአምር በቃናዋ መንደር በገሊላ አድርጓል። በቃና ዘገሊላ በመንለው ማለት ነው። ዮሐንስ ወንጌል ምዕራፍ 2 ይህ የመጀመሪያው ታሪክ የተፈጸመበትን ክስተት በመጽሐፍ ቅዱስ ወንጌላዊው ነባቤ መለኮት ታኦሎጎስ ቅጹረ ገጽ የተባለ የሚጠራው ዮሐንስ ፍቁረ እግዚእ በስፋት ጠቅሶታል። ዮሐንስ ወንጌል ምዕራፍ 2 ውሃውን ወደ ወይን የቀየረበት የዶኪማስ ታሪክ ማለት ነው። ፓስተሩ ውሃ ደርድሩልኝ ወደ ወይን እለውጠዋለሁ ወይን አረጋለሁ ብሎ ሲሳለክ ሲፎክር ነበር እና በጣም ያየሁት ጉር ነው። ተካተለን ማለት ውሃውን ወደ ወይን ጠጅ ቀይራለሁ ያለው አፍሪካዊ ፓስተር ዓለም ላይ መነጋገሪያው የፓስተር ህዝብ በተሰበሰበበት አዳራሽ ውሃውን ወደ ወይን ጠጅ ለመቀየር ሙከራዎችን ቢያደርግም እስካሁን እንዳልተሳካለት ተነግሯል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ መልካም ቀን። እንግዲህ ድፍረት የፕሮቴስታንቶቹ መለያ ሆኗል። እኔ ይገርመኛል። ድፍረት የፕሮቴስታንቱ መለያ ሆኗል። እኔ ይገርመኛል በጣም ማለት ነው። እምነት የሚባለው ነገር መጸሎት የሚባለው ነገር ያንዳንዱ ነገር የተሸረሸረ በሰው ዘንድ መታየትና ተቀባይነትና ተከታይ ማፍራትን ፈልገው እንዲህ ባለ መልኩ ደሞ ሚዲያ ከፍተው የህዝብ መጫወቻ ሲሆኑ መመልከት በጣም ያሳዝናል። ፕሮቴስታንቱ ክርስቶስን እንኳን ጠንቅቀው አያውቁትም። እንዴት አትሉኝም? ሊቀሊቃውንት ስሙር እንዲህ ይለናል። 5 ዓመት ነው የሚያውቁት። ክርስቶስ አሁን መጽሐፍ ቅዱስ ብቻ በሚሉ ሰዎች ግፋ ቢል የ5 ዓመት ታሪክ ነው የሚያውቁት ስለ ክርስቶስ። ማለት ክርስቶስ ተወለደ ይለናል ወንጌል አይደለ? ከተወለደ በኋላ ተጠመቀ ነው የሚለን። ክርስቶስ ግን እንደተወለደ አልተጠመቀም። ትንሽ ነው ሉቃስ ለየት ያለ ታሪክ የሚጽፍልን በ12 ዓመቱ ገባ የሚለው እንጂ ሌሎች ወንጌላውያን ትኩረታቸው ከ30 ዓመት በኋላ ያለው ነው። ምን ማለት ነው? የነገረ መስቀልን ጉዳይ ነው ትኩረት አድርገው የሚናገሩትና አሁን ወንድማችንና ሌሎችም ስለ ክርስቶስ የሚያውቁት የ5 ዓመት ታሪክ ብቻ ነው። ክርስቶስ ግን እዚህ ምድር ላይ ቆየው 5 ዓመት ወይ 3 ዓመት አይደለም 33 ዓመት ቆይቷል። የ30 ዓመት ታሪክ ሳያውቅ ስለ ክርስቶስ አውቃለሁ ማለት ምን ማለት ነው? ማን ነው ክርስቶስን የሚያውቀው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መሰሎቿ ከክርስቶስ ልደት እስከ ሞት፣ ከሞት እስከ ትንሳኤ፣ ከትንሳኤ እስከ እርገት፣ ከእርገት እስከ ዳግም ምጽአት የምትሰብክ ቤተክርስቲያን ናት። ይሄ ብቻ አይደለም፣ እንደ ጾም የምትጾም ቤተክርስቲያን ናት። እንደ ጾም የምትጾም ማለት 40 ቀን ማለት ነው። ማቴዎስ 4 ላይ ያለው የ5 ዓመት ታሪክ ነው ያላቸው። ለምን አትሉኝ? በ8ኛ ቀን መጽሐፍ ቅዱስ ስለ ክርስቶስ ይጠቅሳል። አለፍልና በ12 ዓመቱ በቤተ መቅደስ ስለመጥፋቱ ይጠቅሳል። አለፍ ብሎ
የሚያገኘው መቼ እንደሆነ ታውቃላችሁ? 30 ዓመቱ ላይ ነው። እና ክርስቶስ የነበረባቸው ዘመናት በመጽሐፍ ቅዱስ ብዙ አይደሉም። ከዛ በኋላ ያለውን ወንጌላውያኑ ከ30 ዓመት በኋላ ሐዋርያትን መምረጡ፣ በገዳመ ቆሮንጦስ ስለመጾሙ፣ ከዛ ያንዳንዱ ነገር ከተበው ጽፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ነው ጥያቄው። ታምረ ኢየሱስ የሚል መጽሐፍ አለ። ከጽንሰቱ ጀምሮ እንደውም አበው ነቢያት እንዴት እንደተነበዩ ያ ትንቢት እንዴት እንደተፈጸመ ከጽንሰቱ ጀምሮ ከገማልያል ሲማር የነበረውን በጨረር ላይ ሲራመድ ለእናቱ ሲታዘዝ በጭቃ ጠፍጥፎ ሲያበር የሚባሉ ታሪኮችን ተአምረ ኢየሱስ ላይ እናገኛለን። ያንዳንዱ የክርስቶስ ነገር በዚህ በተአምረ ኢየሱስ ላይ አግኝተነዋል። ብናነባውን ተመለሰን ብናነባው እናውቀዋለን። ክርስቶስን 33 ዓመት ከ3 ወር ከ10 ቀን ጠንቅቃ የምታውቅ ቤተክርስቲያን ናት ያለች። ቅድመ ዓለም ከአባቱ ካብ የነበረው እንዳለ ሆኖ ድህረ ዓለም ከእናቱ ከወላዲተ አምላክ ከድንግል ማርያም የተወለደበትን ነገር እንኳን ከትባ ቤተክርስቲያን በስርዓት ይዛለች። በጣም የሚያስጨንቀኝ ነገር ግን የፕሮቴስታንቱ ቤተ እምነት ክርስቶስን በተለያየ አውድ ይጠሩታል። እንደፈለጉ አድርገው ይዋሻሉ፣ ይከዳሉ፣ ይስታሉም። በዓለም አቀፍ ላይ የነበሩን አንድ ጠያቂ ሃራል ሃጋን የተባለ ሰው የኢትዮጵያን ፕሮቴስታንቶች ጠየኳቸው ይለናል። እንዴት አድምጠን እንመለስ። ኢትዮጵያውያን ፕሮቴስታንቶቹን እንዲህ ብዬ ጠየቅኳቸው። ኢየሱስ አማላጅ ነው ስትሉ ምን እያላችሁ ነው ብዬ ጠየቅኳቸው። እርሱ ያማልዳል ስትሉኝ ምን እያላችሁኝ ነው? ልታብራሩልኝ ትችላላችሁ? አዎ አንድ መካከለኛ አለ፣ መካከለኛው እርሱ ነው። ታዲያ እንደ መካከለኛ ምንድነው የሱ ስራ ብዬ ጠየቅኩት። ይለምናል አለኝ። ተያዝክ አልኩት። እዛ ጋር ተያዝክ። ምክንያቱም ሮሜ 8:34 ላይና ዕብራውያን 7:25 ላይ የተለያዩ ቃላቶች በተለያየ መንገድ ለምልጃና ለጸሎት ሲውሉ ትመለከታለህ። ክርስቶስ ብቸኛው መካከለኛው ነው። ማርያም መካከለኛ ልትሆን አትችልም ይሉሃል። ማስረጃ ስትላቸው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 እስከ 5 ይሉሃል። ስለ ቅዱሳን መልጃ ጉዳይ ፕሮቴስታንቶች ለሚያቀርቡት መከራከሪያ ይሄ ጥቅስ በፍጹም ማሳመኛቸው ሊሆን አይችልም። ማንኛውም ሰው ያለው አንድ መካከለኛ ብቻ ነው ብሎ ቢላችሁ ይሄንንም ኢየሱስ አማላጅ ነው ለማለት ብቻ ቢጠቀምበት እኔ እንዳገኘሁትና እንደተከራከረኝ ኢትዮጵያዊ ፕሮቴስታንት ማለቴ ነው ኢየሱስ አምላክ አይደለም እያልከኝ ነው ወይ ብላችሁ ጠይቁ። እኔ በአንድ ወቅት እንዲ ዩኒቨርሲቲ ላይ እንዲያን ነገሮች ገጥሞኝ ነበርና መጽሐፍ ቅዱስ ይዘው መተው ምናምን መከራከር ጀመሩ እና ክርክሩ ያው እንደምናውቀው ክርስቶስ አማላጅ ፈራጅ የሚል ሆነ ማለት ነው። ቀስ በቀስ በነገረ ቅዱሳን የተጀመረው ክርክር ወደዛ በጣም በዛ። በእኛም በኦርቶዶክሳውያኑ በጣም ጎበዝ የሚባለው ምሁራንም መጡ። በዛም ሳይድ እንደዛ ኋላ ላይ በጣም ክርክሩ የጨመረ ሲሄድ ከ3 ከ4 ሰዓት በላይ እየፈጀ ሲመጣ እና እነሱ የተሸነፉ ሲመጡ ልክ ሲያዙ ወደዛ ተርን ሲያደርጉ ሲያዙ ሲታጠፉ መጨረሻ ላይ እዛው በዛው ቃል በቃል ክርክሮች ጀመሩና ማስተዋወሰን መጨረሻ ላይ ወደ መሸነፉ ሲመጡ ምን ማለት ጀመሩ? ክርስቶስ እስከ ምጽአት ድረስ ያማልዳል አሉና ከዛስ ምጽአት ላይ ሲመጣ ደግሞ ይፈርዳል እና ለመጀመሪያ ጊዜ ያንን የሰማሁት በዛ ዩኒቨርሲቲ ያለው ያማልዳል ሲመጣ ደግሞ ይፈርዳል ብለው ደመደሙና በዛ ተለያየ። ይፈርዳል የሚለውን ለመቀበል እስከዚህ ደረጃ ይሄዳሉ የሚለውን ለማምጣት ነው ያንን ታሪክ ያነሳውላችሁ። ያ ማለት ምንድነው? ይዘዋችሁ ስትሞግቷቸው ቃል በቃል ይዛችሁ ስትጠይቋቸው ባዶነታቸውን ታውቃላችሁ። ልደትን አይተን የለ ፕሮቴስታንቱ ይዞ ሲጠይቃቸው ኢየሱስ ጌታ ነው የሚለውን ከመጽሐፍ ቅዱስ አወጣ ሲባል ሚያወጣ እንኳን የለም። ግን ኢየሱስ ጌታ ነው ኢየሱስ እንደ ግል አዳኝ አድርገህ ተቀበል ምናምን ያለ ይፎክራል። ያ ጥብቅ አድርጓቸው ስትይዟቸው መመለስ የማይችሉ ሆነው ይገኛሉ እና የነሱ ስተት ነፃ ስለሆኑ ወይም ጠያቂ ስለሌላቸው ወይም መርማሪ ስለሌላቸው እንዲህ ባለ መልኩ ሲሳለቁ እንመለከታለን። ዮናታን ከሰሞኑ የነበረውን የስተት ትምህርት ወንድማችን አኬ እንዲህ ሮብሰን ሲያጋልጡ የነበረውን ተከታተል እንመለስ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። ምን በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰውኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የሚተባረክን አሁን ይሄን ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል
እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምን አምነ እንደምንጠመቅ ከመናገሪ በፊት አንተ ሲጀምር ምን አምነ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ተናገር ነበር እዚህ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ታስተምር የነበርክ ሰው ነው። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነ ነበር የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው እኛ ጋር? ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም። መሰረታዊ የሆነውን የክርስትና ትምህርት ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋን ማለት ነው። እሱን ወይም አምስቱ አማረ ምስጢራትን በሚስጥረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሳኤ ሙታን ማለት ነው። ይሄን ማመን አለብህ። ይሄን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አው ይጠመቃሉ። ልክ እንዴት መሰለ በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየን። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። እርግጠኛ ሆኜ ልንገራችሁ ይሄ ሰው አሁን ያለውን መጫወት አይደግመው። ያመነ የተጠመቀ ይድናል ያለው ክርስቶስ ነው ወይስ አንዳንድ ኢትዮጵያውያን ናቸው? ከየት አግኝቶት ነው? ከየት አመጣው? ከየት አነበበው? ከየት አነበብከው ወዳጄ? ኢየሱስ ክርስቶስ ስጋን አልነሳም ብሎ ከ2 ዓመት በፊት አስተምሮ ነበር። መልሶ ባስተማረበት መድረክ ላይ ይቅርታ ጠየቀ። ልክ አይደለም ብሎ እድሜ ይስጠን። ለዚህ ንግግሩም ይቅርታ ይጠይቃል። እናየዋለን ደግሞ። አሁንም ስለሱ ዝንተ ዓመት መሳሳት ወይ መንፈቅና ላወራላችሁ አይደለም። ጸረ መጽሐፍ ቅዱስ የምንለው በምክንያት እንደሆነ እንድታውቁት ነው። ለዚህ እኮ ነው አጥብቀን በክርስቶስ እንለያያለን የምንለው። እዚህ ደግሞ በመልካም ወጣት ሽፋን ጭፍጭፍ አድርጎ ያማናል እንዴ? ክርስቶስን መካድ በስሙ ሽፋን መንፍቅና መዝራት መጨረሻው የክርስቶስን ቃል ትእዛዙን ትምህርቱን አንዳንድ ኢትዮጵያውያን እንደሚሉት ብሎ መቀየር የጌታን ቃል ያው ይሄ የዚህ የዮናታን አክሊሉ ነገር በምንም የሚባል ነገር ስላልሆነ ምክንያቱም በየጊዜው መሳሳት የማይሰለቸው በሚናገረው ንግግር ሁሉም ስህተት የማይጠፋው ሰው ስለሆነ ብዙ ጊዜ ባናባክንበት ብዬ አስባለሁ። ከዛ ይልቅ እንደውም እንድትማሩበት ይጠቅማል ብዬ ማስበው ወንድማችን ቴዲ የሩፋኤልና ቴዲ ሐዋሳና ወይም ቴዲ ሐዋሳና ወንድማችን ልደተ ቃል ያደረጉት ንግግር በጣም ደስ ያለኝ ስለሆነ የመጀመሪያው እስቲ በዚህኛው ቀጣዩን ደግሞ በቀጣዩ እንመለከታለን። እስኪ ባሁኑ ይሄኛውን ተካክል እንመለስ። አንድ ሴት ወይ አንድ ወንድ ዘማሪ ለመሆን ቢነሳ ስርዓት አለው አዘማመር of course በሚገባ በጣም ደስ ከሚለው ነገር ቤተክርስቲያን ውስጥ ያለ ስርዓት ያለ ቀኖና ያለ ህግ የሚኖር ነገር ነው። 3 ነገር አሏት ቤተክርስቲያን ዶግማ፣ ቀኖና እና ትውፊት። ዶግማ ማለት ሃይማኖታችን እምነታችን የማይሸረሸር የማይለወጠው የማይበረዘው ማንንም ሊያስተካክለው ሊያረመው የማይችለው ቀጥተኛ ከእግዚአብሔር የተሰጠን ሪቨሌሽን። አሁን ለምሳሌ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ የሚለው ነገር መቼም አትለውጦም አትቀይረው። የሥላሴን አንድነትና ሶስትነት መቼም አትለውጦም አትቀይረው። ዶግማውን ደግሞ የሚያንቀሳቅሰው ደግሞ ምን አለ? ቀኖና አለ። አምልኮቱን የሚያንቀሳቅሰው ደግሞ ቀኖና። ከዛ ውስጥ ዝማሬ አንደኛው ክፍል ነው። ከዝማሬዎች ውስጥ ማህሌት አለ። እንከና ደግሞ ከአምልኮ ውስጥ ቅዳሴ አለ። ግን አንተ ሞር የፈለከው የዝማሬውን ስለሆነ ኦፍ ኮርስ ስርዓት አለው። ቤተክርስቲያን 3 የዜማ ስርዓቶች አሏት፣ ግዕዝ፣ እዝልና አራራይ። እና የምንጠቀማቸው ደግሞ የተመረጡ መሳሪያዎች አሉ። ከበሮ፣ ጽናጽን፣ በገና፣ መሲንቆ እና እያንዳንዳቸው ደግሞ የየራሳቸው የሆነ ነገረ መለኮታዊ ትምህርትን የያዙ ጭምር ከመቋሚያ ጨምሮ ማለት ነው። ከነዚህ ከ3ቱ ዜማዎች ወጣ ከነዚህ ማቴሪያሎች ውጪ ወጣ ማመስገን ወይም ሌላ አክት ጨምረ ማድረግ አትችልም። እነዚህ ባሉበት መንገድ ነው የምትጓዘው፣ የምታመልከው፣ የምታመሰግነው።
ያሬዳዊ ዜማ ተብሎ የሚጠቀለሉት ማለት ነው። ስለዚህ በቤተክርስቲያናችን ውስጥ ካሉት ዝማሬ አንድ ሰው ገና ለገና ግጥም እችላለሁ ብሎ ብቻ ተነስቶ መዘመር አይችልም። በመጀመሪያ ደረጃ መዝሙር አምልኮትን የሚገልጽ ስለሆነ መዝሙሩ ሐሳቡ በራሱ የቤተክርስቲያኒቷን እምነት የሚያስረዳ ነው ወይ? መጀመሪያ መመዘኛችን እሱ ነው። በጌታ ቤተክርስቲያን ውስጥ እንደመዘመሩ በሐዋርያት ትምህርት የሚታወቅ ነው ወይ ዝማሬው? የምናምነውን እምነት ነው ወይ ያስተላለፈ ያለው? ወይንስ የተበረዘ የተከለሰ ነው የሚለው ነገር ይመዘናል። ከዛ በኋላ ደግሞ ዜማውን ያቀረበበት መንገድ ያሬዳዊ ዜማ ነው ወይንስ ምን አይነት ዜማ? የተጠቀመው መሳሪያስ ምንድነው? ነጠላው፣ የሰውየው ባክግራውንድ፣ ዝም ብሎ መጥቶ መድረክ ላይ ቆሞ ህይወቱ ምን ይመስላል? የዝማሬ ጸጋ አለው? ተቃኝቷል ወይ? ተመሯል ወይ? ትህትና አለው ወይ? በሰንበት ትምህርት ቤት አልፏል ወይ? መሰረታዊ ክርስትና ትምህርትን ያውቃል ወይስ አያውቅም? እነዚህ ነገሮች አልፎ ወጥቶ ነው ዝማሬ የሚያቀርበውና ካያቸው የቤተክርስቲያን መዝሙሮች ደግሞ ተመልሰው በሁለት ይከፈላሉ። የቸብቸቦና የንስሐ መዝሙር የሚባል ነው። የንስሐ መዝሙር ማለት ማጨብጨብ የሌለበት፣ ከበሮ የሌለበት፣ በዜማ ብቻ የምታቀርባቸው። እነዛ ከምን ጋር ተያይዞ ነው? ሰዎች በሐዘን ውስጥ በመከራ ውስጥ በሚሆኑ ሰዓት ላይ እነዛ ዝማሬዎች ሞር እነሱን በሚያጽናና መንገድና የክርስቶስን የነገረ ሕማሙን አሁን የክርስቶስ መከራ ላይ በምንሆንበት ሰዓት ላይ ከደስታው ይልቅ ሐዘኑን ስለሆነ የምንሰማው እነዚህ ነገሮች ከከበሮ ከቸብቸቦ ከማጨብጨብ ከዚህ ይወጡና በዜማ ብቻ ሰዎች እንዲያዳምጧቸው ይደረጋል። ለምን? ወቅቱ የጌታ የኢየሱስን መከራና ሕማም የምናስብበት። ለምሳሌ ሞታልና ስለኔ ምንም ሳይኖር ጥፋት። አሁን ይሄ የንስሐ መዝሙር ነው። በከበሮ ልታደርገው አትችልም። ራሱ መዝሙሩ ራሱ አይፈቅድልም። ስለዚህ ከመስከረም እስከ ጳጉሜ ድረስ ባሉት ወቅቶች ምን አይነት መዝሙር ምን አይነት ዜማዎች መጠቀም እንዳለባት ቤተክርስቲያን አለ። ከዛ በተረፈ ደግሞ ለየት የሚያደርገው ደግሞ የበገና ዝማሬዎች ደግሞ አሉ። ከሁለቱም የተወጣጡ የቸብቸቦውንም ሐሳብ የያዘ መልሶ ደግሞ የንስሐ መዝሙሩን የሚያዘርሚው በገና ዝማሬ ደግሞ አላት ቤተክርስቲያን። እነዚህ ነገሮች ስታደርግ በቤተክርስቲያኒቷ ሕግ አልፎ ሴቶች ከሆኑ ለምሳሌ ከአለባበሳቸው ጀምሮ ለምሳሌ በእኛ ቤተክርስቲያን ሴት ልጅ ጸጉሯን እያሳየች አጭር ቀሚስ አድርጋ ነጠላ ሳትለብስ ሳትሸፋፈን ተገላልጣ ዝማሬን ማቅረብ መድረክ ላይ አትችልም። ተሸፋፍና ምክንያቱም መጽሐፍ ቅዱስ ይሄንን ስለማያዝ። ለምሳሌ በጣም ደስ የሚያሰኝ አገላለጽ ወንድማችን ልደት ለቴዲ ሐዋሳ ተንተን አድርጎ አቅርቦለታል። እግዚአብሔር የተመሰገነ ይሁን። ቀጣዩን ደግሞ በጣም እኔ ይሄኛውን ብትገብታችሁ ብትሰሙ እንደውም ደስ ያሰኘኛል። እውነት ለመናገር ብዙ ስለምትማሩበት ማለት ነው። ቀጣዩንም ማሳያችኋለሁ። ቤተክርስቲያን መሸፋፈንን በምን አይነት ልክ እንደምታስተምር አንድ ከደስ የሚል ህይወትን ከተለያየ ህይወት ላይ ነበረች እታችን ስታካፍል እናድምጥና ተካትለን እንመለሳለን። ኢቲአርት ላይ ቀረበ ነው። ሌላው ደግሞ ብዙ ጊዜ ባንቺ ላይ የሚመጣው ጥያቄ ሻሽሽ ማለት እኔ ስክሪን ላይ አሁን ላሳያቸዋለሁ ለተመልካቾች ራሱና ኮምፕሊትሊ ሙስሊም የምትመስሉ እሱ ነገር እንዴት መጣ? ጫና ነው ይሄ ሳውዲ መኖርሽ ጫና ነው ወይስ ራስሽ ያሰበሽበት ነው ያደረግሽው? እዚህ ያለው ኢትዮጵያ ያለው አለብስም እንደዚህ ሻርፕ ምናምን አለብስም ነበር። ከዛ ከሄድኩ በኋላ ነው 2 አመት ሞልኝ ከለበስኩት ሻርፒንና አንዴ እንዳጋጣሚ ትንሽ አመመኝ። ሙቀቱ ጋር ምኑ ብርዱ ጋር እንትን ሲልብኝ አመመኝና ጸጉሬ ትንሽ እየተቆራረጠ መጣብኝ። ከዛ ምን ያስኩኝ? ውሃ ያስኩኝ በብርጭቆ እና የመድኃኒዓለም ስል ከብርጭቆ ጥግ አደረኩት። ከዛ መድኃኒዓለም እንዳልኩሽ ይሰማኛል። በጣም ማለት ሻወር በመወስድበት ሰዓት ጸጉሬ እየተነቀለ መጣብኝ፣ ያሳከኝ ነበር ምናምንና ለመድኃኒዓለም ነገርኩት። አምላኬ ወይ አንተ ታውቃለህ ምናምን ብዬ ጸለይኩለት። እችን ውሃ ጸበል አድርገህ ስጠኝ አልኩት። ያችን ብርጭቆ አነሳውና ካናት ላይ ደፋሁት። በበነገታው ስነሳም የሚያሳከኝና የምታጠበው እንትን አለብኝ። አምላኬ ወይ ላንተ የን ጸጉሬን ሸፍንልሃለሁ፣ ተገልጬም ምንም ደና ነገር ይዤላ አልመጣም። ስለዚህ ተሸፍኜ ላንተ ክብር የመሆን ከሆነ ሸፈናለሁ ብዬ ተሸፈንኩኝ። ዋው ማለት በጣም ይገርም ነገር ነው። ምክንያቱም አሁን ላይ የተለመደ መጥቷል። ጸጉር መሸፈን ጥሩ ነው፣ ምንም ተቃውሞ የለንም ብዙዎቻችን። ግን
በዚህ ይቀጥላል እንዴ አውቀውት ነው እንዴ ክርስቲያኖች ጸጉር መሸፈን አለባቸው የሚለውን ኮንሰፕት አውቀውት ነው እንዴ የሚል በጣም የብዙዎች ጥያቄ ነው ይሄ አንዳንዴ ጫና የሚያሳድረው አሁን አንቺ ስላደረግሽ እኔ ጓደኛዬ ስለሆንኩኝ ማድረግ አብዛኛው ጊዜ እንደዛ ነው የተለመደውና ያንቺ ግን እውነት በጣም መደነለም ይወድሻል ታድለሻል ትንሽ የኛ ያገር ሰው ሲያየኝ ትንሽ እኔን ለመጣል ይሞክራሉ እቺን የማናቃት ይመስል እንደዛ ስትሆን እንደነበረች አንዳንዴ ከዓለማዊነት ወደ መንፈሳዊነት ስትጠቂ ብዙ ነገሮች ፈተና ይመጣሉ በጣም ብዙ ነገሮች ይመጣሉና ግን አንድ ነገር የምናገረው ለሰው ብለን ምንም ነገር ማድረግ የለብንም ማለት ሰው ስላለንም ብቻ አይደለም የፈለገውን ነገር ማለት ይችላል ምክንያቱም እኛ መኖር የምንችለው እኛ ነን ህይወታችን የምናውቀው እኛ ነን የምንኖረው ላይፍ የምናውቀው እኛ ነንና ሰው ስላለንም ያን ነገር መተው የለብንም እና በጣም ብዙ ነገሮች አሉ ምናምን ብዙ ነገሮችን ያወራሉ እንደሷን እኮ ናቃታለን እንደዚህ እንዳልነበረች አሁን ሳውዲ ሂዳ እንደዚህ ሆነች ሰው ስለሌለኩ ነው ምናምን ይሉኛል ግን እኔ ምክንያት ስላለኝ ነው እግዚአብሔርን በጣም ከበቂ በላይ ነሽ ለሊ ነገር በጣም ብዙ ስለሆነ እግዚአብሔርን መሸሸት እንኳን ይከብዳል በጣም ደስ የሚል እኔ በጣም የወደድኩላት የእምነቷን ጽናት አይቻል እርግጥ በስደቱ ዓለም ያላችሁ ሰዎች ወንድሞቼ በደንብ ይሄንን ነገር እንደምታውቁ እንደምታረጉ አምናለሁ የእምነታችሁ ልክና ጥግ ምን ያህል እንደሆነ ስታሳዩን ነበር እንደውም ምናልባት በቴሌግራም ምናምን ላኩልኝ እስቲ የእናንተ የነበራችሁን ጽናት የነበራችሁን እምነት የእምነታችሁን ጥንካሬ እስቲ ግለጡልን እንዴት ነበር አሁን እሷ ውሃ አድርጋ ጸልያ ጸጉሯ ከቱም እዛ ጋር ጸበልና መጠመቅ አትችልም የእምነት ቦታዎች ላይ መድረስ አትችልም ግን በጣም በሚያስደንቅ ሁኔታ እንዲያድርጋ ራሷን እንደተጠበቀች እግዚአብሔር እንደተጠበቃት እንደታደጋት ታሳይተናለች ለሱ ደግሞ ማሳያ በሚሆን ጸጉሯን ሸፍናለችና እንትራው ነው የእምነቷ ጽናትና የሄደችበት ርቀት በጣም ስላስገረመኝ ነው በመጨረሻ እንድናዳምጥ የምወደው ሊቀ ሊቃውንት ዕዝራ ሐዲስ ታላቁ መምህራችን አባታችን ታላቁ ሊቅ ስለ እመቤታችን ድንግል ማርያም የተናገሩትን አስደምጫቸው እጨርሳለሁ አባቶቻችን ለእመቤታችን ያቀረቡላት ምስጋና መጠን የለውም በተለይ ቅዱስ ኤፍሬም ፍቅሩ ሌላ ነው አባቶች እናቶች ወንድሞች እህቶች ቅድም ሰምታችሁታል ታሪክ ላይ ምንድነው ያለው ቅዱስ ኤፍሬም ስራ ይሰራል ተግባረ እድ ነበረው እንጨት ይጠርብ ነበር ብርጭቆ ይሰራ ነበር ገበታዎችን የተለያዩ ጥበባት ተግባራዶችን እየሰራ ግን ይሸጥ ነበር ያን እየሸጠ ለምጽዋት ነበር የሚያወለው እንግዲህ ከአባቶቻችን የምንማረው ምጽዋት ይመጸውት ነበር ምጽዋት ሲመጸውት ደግሞ የሚገርመው ነገር በእመቤታችን በቅድስት ድንግል ማርያም ስም ብቻ እንግዲህ የአባቶቻችን ፍቅር የእመቤታችን ፍቅር እንዴት እንዳደረባቸው ለምጽዋቱ እንኳን አላደርሳቸው ብሎ ተመልከቱ በስላሴ በመላእክት ስም አይመጸውትም ነበር በእመቤታችን ስም ብቻ ለምን ጠልቷቸው አይደለም ይወዳቸዋል ግን የእመቤታችን ፍቅር አላደርሰው ብሎ ዓለም ዛሬ አላደርሰው ያለ ስራው ነው አባቶቻችን ግን አላደርሳቸው የሚል የእመቤታችን ፍቅር ነበር ዛሬ ሞባይል መጎርጎር ነው አላደርሰው ያለ ወጣት ሊቀ ሊቃውንት ዕዝራ ሐዲስ ስለ ማምላክ ወላዲተ አምላክ አቁራይተ ማሳሊተ እምነት ስለ ቤዛዊት ዓለም ድንግል ማርያም በስፋት የተናገሩበት ነው የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ ብዙ ነገሮችን ተማራችሁ ተስፋ አድርጋለሁ ደስ የሚያሰኙ መልእክቶችን ወደ እናንተ ያቀርብኩኝ ይገኛሉ የዛሬ መረጃችን እንዲህ ባለ መልኩ ጨረስኩኝ ወንድማችሁ ልዑል መብራቱ ነኝ ያሮስ የናንተም የኛም ነው ክብር ምስጋና ለአብ ክብር ምስጋና ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን